لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد إيه كتاب شرح أصول اعتقاد أهل السنة والجماعة الإمام اللالكائي يمن ماربت درساتشن زاري من ملكته فشل العقائد المبتدعة أمام عقيدة أهل السنة والجماعة يا مبتدعوج أمنت عقيدة بأهل السنة والجماعة عقيدة فيت بميك أرببت كزي يميقت مون ودكتنا كسارة يمن ملكتون ثم إنه من حين حدثت هذه الآراء المختلفة في الإسلام بأسلم الناوست النزي يرسبر ساتشو يميقاتشو يهونو أستساسبوج كتكستبت قزيان ستو وظهرت هذه البدع من قديم الأيام كقدمت قزياتوج نزي بدعوج قلت كمت قزي جمرو وفشت في خاصة الناس والعوام يا أمو خاصة يميبالو سوج بوقتم هنا بتلاقي درجة ليبوتا يالاتشو يهونو سوجنا انديوم ترى مهبرسب زند يتصفافا كهون بهالا وأشربت قلوبهم وأشربت قلوبهم حبها يزين بدعا فكر بلباتشوس كتاجك أبوهالا حتى خاصموا فيها بزعمهم تدينا أو تحرجا من الآثار كزام مالفو ببدعا قداي بالنسو قمت دين لم تأبك سيلو ويم تحرجا من الآثار كأندند آثاروች የተገኙ آثاሮችን እንዳይጠፉ ከመጨነቅ በሚል አባባል ማለት ነው በዚህም ሆነ በዛ ይሄ ቢድዓ ግልጽ ከወጣ በኋላ لم ترى دعوتهم انتشرت في 10 من منابر الإسلام متوالية የነሱ ዳዕዋ የተከታተለ የሆነ 10 ሚንበር ላይ እንኳን ግልጽ ወጥቶ አልታየም ማለት ነው ولا أمكن أن تكون كلمة بين المسلمين عالية የነዚህ ቢድዓ ሰዎች ንግግር በሙስሊሞች መካከል የበላይ ሆኖ የተመቻቸበት ዘመንም ጊዜም የለም أو مقالة في الإسلام ظاهرة ንግግራቸው በእስልምና ውስጥ ግልጽ የወጣበት ጊዜና ወቅት የለም بل كانت داحضة وضيعة مهجورة እንዲያውም የወደመ የጠፋ የሆነና የችላ ተብሎ የተዘነጋ እምነት ነው የሆነው وكلمة أهل السنة ظاهرة የአህሉ ሱናዎች ንግግር የበላይ የሆነበት ومذاهبهم كالشمس نايرة የአህሉ ሱናዎች መዝሐብ ልክ እንደ ፀሐይ የሚያበራ የሆነበት ونصب الحق أو ونصب الحق ظاهرة يا حق መለያ ምልክቶች በግልጽ የወጡበት وعلامها بالنصر مشهورة የእነዚህ አህል ሱና የሐቅ ተከታይ መሪዎች የበላይነታቸው ግልጽ የታየበት ነው وأعداؤها بالقمع مقهورة ጠላቶቹ የሱና ጠላቶች እንደዚሁ የወደሙበትና
የተደመሰሱበት ነው። ينطق بمفاخرها على أعواد المنابر የአህል ሱና እምነት ታላቅነቱ የሚያኮራ መሆኑ በሚንበሮች ላይ ተቆሞ የታወጀበት وتدون مناقبها في الكتب والدفاتر የዚህ እምነት የአህል ሱና እምነት በኪታቦች በደብተሮች ላይ ተመዝግቦ የተቀመጠበት وتستفتح بها الخطب وتختم خطባዎች ሲጀመሩም ሆነ ሲጠናቀቁ በአህል ሱና አቂዳ የሆነበት ويفصل بها بين الحق والباطل ويفصل بها بين الحق والباطل ويحكم በሐቅና በባጢል መካከል ልዩነትን ለማሳየትና ፍርድ ለመስጠት የአህል ሱናን አቂዳ የተጠቀሙበት وتعقد عليها المجالس وتبرم መጅሊሶች በተለያየ ቦታ የሚከሰቱበት የአህል ሱና አቂዳ ሆኗል ማለት وتظهر على الكراسي وتدرس وتعلم የአህል ሱና አቂዳ የአህል البدعዎች ከወደመ በኋላ የነሱ አቂዳ በየቦታው በኪታቦች በረሳኢሎች ትምህርት እየተሰጠ እየተማሩ ያለበት ክስተት ነው በታሪክ ያለፈው ማለት ነው ومقالة أهل البدع لم تظهر إلا بسلطان قاهر የአህል البدعዎች ንግግር ሰዎች ዘንድ በግልጽ የታየውና የወጣው مقالة أهل البدع لم تظهر ግልጽ ወጥቶ አልታየም إلا بسلطان قاهر ጉልበተኛ የሆነ ባለስልጣን ሲያግዘው እንጂ ማለት ነው أو بشيطان معاند فاجر ወይም ተጻራሪ የሆነ አመፀኛ የሆነ ሸይጣን በሚያደርገው ገዛ ካልሆነ ማለት ነው يضل الناس خفيا ببدعته እንዲህ አይነቱ አመፀኛ የሆነ ሰው አደባባይ መውጣት ፈርቶ በውስጥ ለውስጥ ሰዎችን የሚያጠምበት أو يقهر ذاك بسيفه وصوته ወይ ደግሞ ያ ባለስልጣን በሰይፉ በጉልበቱ የሚያስረውን እያሰረ የሚገለውን እየገደለ የሚደበድበውን እየደበደበ ይሄን ካላመናችሁ የሚልበት እንጂ የለም ማለት ነው أو يستميل قلبه بماله ليضله عن سبيل الله ይሄ ነው ታሪኩ ማለት ነው የቢድዓ ታሪክ ይሄ ነው ወይም የተወሰኑ ሰዎችን የተለያዩ ድጋፍና አገዛዎችን በማድረግ ልባቸውን በማማለል ማለት ነው አየስተሚሉ ቀልበሁ ልቡን አማሎ እንዲዘነበል ያደርገዋል ቢማሊሂ በገንዘቡ ሊዩድለሁ عن سبيل الله ከአላህ መንገድ ሊያጠመው ማለት ነው ሐሚየተን ለቢድዓቲሂ ይህን የሚያደርገው ለምንድነው ለቢድዓው ወገንተኛ ቁጭት ማለት ነው وذبا عن ضلالته ከጥመቱ ለመከላከል ليرد المسلمين على أعقابهم ليرد المسلمين مسلموችን ለመመለስ على أعقابهم ወደ ጀርባቸው ዞሮ እንዲመለሱ ወደ ኋላ እንዲቆጠቱ ለማድረግ ويفتنهم عن أديانهم ከዲናቸው ሊፈትናቸው بعد أن استجابوا لله وللرسول لله እሺ ብለው ከታዘዙ ለመልእክተኛው እሺ ብለው ከታዘዙ በኋላ طوعا وكرها ወደው ወይንም በግዴታ ودخلوا في دينهما رغبة أو قهرا فالله دين بملكتنياو دين ተገደውም ይሁን በፍላጎታቸው እንዲገቡ ከሆነ በኋላ حتى كملت الدعوة دعوة ከተሟላ በኋላ واستقرت الشريعة شريعة ከጸናና ከተረጋገጠ በኋላ በዚህ መልኩ ነው ቢድዓን ለማስተላለፍና ለማሰራጨት የሞከሩት ከጥንት ጀምሮ ማለት ነው አይማዎች ዳዕዋቸውን ወደ ሱና ወደ ተውሂድ ዳዕዋቸውን ሲያደርጉ እስካሁን እስካለንበት ዘመን ድረስ አህለል ቢድዓ ይሄንን የሱና መንገድ
መጋፈጥ የቻሉት አሁን በተገለጸው መልኩ ነው ማለት ወይ ومقالة أهل البدع لم تظهر إلا بسلطان قاهر እንዳለው በባለስልጣን በመታገዝ ይሄ በታሪክ የሚታወቅ ነው ሙብተዲዕ የሆነ ሰው በባለስልጣን ሳይታገዝ ማስረጃ የለውም ጉልበት ነው ወይ መደባደብ ወይ ባለስልጣንን ታግዞ የተቃወመውን ሁሉ እያሳሰረ እያስገደለ ሰዎች በግድ እንዲቀበሉ ማድረግ አሁን ከቅርብ ጊዜ ታሪካችን እንኳን ብንነሳ ይሄ ነው አገራችን ላይ እየተደረገ የነበረው ነገር ምንድነው እሱ በጉልበት ማለት ነው ተውሂድን ያዘ ሰው ሱናን ያዘ ሰው እንደኛ ካላመንክ በስተቀር ተብሎ ሰው ታስሮ ከሀገር ተሰዶ በእስር ብቻ ሳያበቃ እስር ቤት ውስጥም እንደዚህ ሲገረፍ ሲቀጠቀጥ ህዝቡ የኖረበት ነው ማለት አልቀበልም ያለ ሁሉ ኢማም ከመስጂድ ተባርሮ በማን ምክንያት በመንግስት ባለስልጣን ዱዓት الحق መስጂድ ላይ ዳዕዋ ያረጉ ፖሊስ እየተጠራ እየተጎተቱ እስር ቤት የሚገቡበት ታሪክ ያየ ነው ከቅርብ ጊዜ ታሪካችን ስንነሳ እያለ ወደ ኋላም ሲሄድ እንደዚሁ ነው حتى በመምለካ ላይ አሁን እንደዚህ ዳዕዋው ተሰራፍቶ በትክክለኛው መንገድ ከመሄዱ በፊት የሼክ መሐመድ ኢብኑ አብዱል ወሃብ የልጅ ልጆች የደረሰባቸው ታሪክ በጣም የሚያሳዝን ይሄንን ታሪክ አንድ ሰው ቁጭ ብሎ ቢያጠና የሚገርም ታሪክ ኢብራሂም ባሻ የሚባል ከኢጅፕት የባለስልጣን በቱርክና በሌሎች ታግዞ ኃይሉን ይዞ መጥቶ ግማሹን አስሮ እንዳለ እዛ አካባቢ ላይ ያለ ዋሃቢ የሚባለውን ሁሉ ዋሃቢ ብለው የሰየሙትን ሁሉ ከሀገሩ ላይ ሰብስበው ከድርዕያ ከመሳሰሉ ሰብስበው ወደ ኢጅፕት ወስደው ግማሹን ባሪያን ያደረጉ ሴቶቹን ልክ እንደ ገኒማ ነው ያወረሱ ሙስሊሞቹን ይሄ ሁሉ ታሪክ የቅርብ ጊዜ ነው ያ ሁሉ ሙሲባ የደረሰባቸው የተውሂድ ሰዎች ናቸው ይሄ ሁሉ ስቃይ የደረሰባቸው አሁንም ሙስሊሞችን እንዲያደርጋሉ ያከፍራሉ ምን ይላሉ እየተባለ ነው ከዛ በኋላ የኢማም አህመድ ታሪክም ወደዛ ስንሄድ ደግሞ ወደ ሩቅ ስንሄድ የነ ኢማም አህመድ ታሪክን ምንነው እነዛ አህለል ቢድዓዎች ማሳመን ስላልቻሉ ምን አረጉ ባለስልጣኑን መሪውን አሳመኑት ከዛ በኋላ ለተከታታይ መሪዎች እየታሰሩ ሲገረፉ ሰው ሁሉ በቃ ግርፍና መገደልን ፈርቶ ያላመነው የማያምንበትን ነገር እሺ ብሎ እስከሚቀበል ድረስ ኢማም አህመድ ብቻ ሲቀሩ ይህ ሁሉ ታሪክ ምንድነው እሱ የሚያምኑትን ቢድዓ በግድ ሰዎች ዘንድ ለመጫን ምን ይተከማሉ ኃይልና ጉልበት ይተከማሉ ማስረጃ ከሆነ የለም ማስረጃ የሌለው ሰው ሁሉ የሚጠቀመው ጉልበት ነው ወይም ደግሞ ሴራ ነው ከዚህ ውጪ ሌላ የለም እና የቢድዓ እምነት ከአህል ሱና አንፃር ይሄ ነው ታሪኩ ማለት ነው አህል البدع ወደ ኋላ ተመልሰ ታሪካቸውን ብታይ ጨለማ የሆነ ታሪክ በሙስሊሙ ላይ ያደረሱት ሙሲባ ከጊዜ ወደ ጊዜ አንዳንድ ጊዜ ከካፊሮች ጋር ተባብረው ካፊሮች ጋር ተመሳጥረው ሙስሊሙን ያስጨፈጨፉት ለነሱ እምነት ሲሉ ብቻ የነሱ እምነት ድጋፍ አግኝተው በሰዎች ዘንድ በግድ እጅግሩን አስረው እንደ መድኃኒት ሊያስወጡት ማለት ነው ይሄ ነው ታሪካቸው ያ ካልሆነ ደግሞ ምንድነው በውስጥ ለውስጥ በድብቅ በውስጥ ለውስጥ ምን ያደርጋሉ ሰዎችን ይሰብካሉ አደባባይ መውጣት አይችሉም ለምን ማስረጃ نعم ከዛ ምን ይላል ቢዳየቱ ظهور البدع የቢድዓ አመጣጥ ታሪኩ ማለት ነው እንግዲህ ቢድዓ አመጣጥ ታሪኩን ስንመለከት ያው በእስልምና ውስጥ
የመጀመሪያ የተከሰተው ቢድዓ የኸዋሪጅ ቢድዓ ነው። ኸዋሪጆች ናቸው። እነዚህ ኸዋሪጆች ሙስሊም መሪዎችን ማስከፈር፣ እንደዚሁም በሙስሊም መሪዎች ላይ ማመጽ፣ ከዚያም ከባኢር የሰራን ሰው ከእስልምና ማስወጣት፣ ይህን ዓላማ አድርገው ነው የተነሱት። አነሳሱ መጀመሪያ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት በአንድ ወቅት ላይ ሰደቃ መጥቶ ሲያከፋፍሉ የተናደደው ሰውዬ ምንድን ያለው? هذه قسمة ما أريد بها وجه الله የአላህ ውዴታ ያልተፈለገበት ማከፋፈል ነው። اعدل يا محمد عادل ማድረግ አለብህ ብሎ ነብዩ ሰለላሁ ዐለይሂ ወሰለም በድፍረት የተናገረው ማለት። ከዚህ ሰውዬ ጀርባ ህዝቦች ይወጣሉ፣ ቁርአን ይቀራሉ፣ ቁርአን ከጉሮሯቸው ማያልፍ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቀቁበት ማለት። እነዚህ ሰዎች በማን ጀመሩ? عند اختلاف الصحابة صحابዎች አለመግባባት በተፈጠረ ጊዜ በመሃል ተነሱ። ታሪካቸው ይሄ ነው። ከዓሊ ረዲየላሁ ዐንሁ ሰራዊት ጋር አብረው ነበሩ። የሆነ ሰዓት ላይ በተፈጠረው አለመግባባት ዓሊይን ረዲየላሁ ዐንሁ ይጋፈጡ የነበሩ ቡድኖች በቁርአን እንፋረድ ብለው ቁርአን ከፍ ሲያደርጉ እነዚሁ ዓሊ ረዲየላሁ ዐንሁ ጋር የነበሩ ቡድኖች ምን አሉ? ቁርአን እንፋረድ ካሉማ በቃ ማቆም አለብን ብለው እሺ ተባለ። ቁርአን ለማፋረድ ደግሞ እና አቡ ሙሳ አልአሽዓሪ፣ ዐምር ብን አልዓስ ሲመረጡ ደግሞ እኛ በቁርአን እንፋረድ ነው እንጂ ያልነው አብዱላህ ማነው ዐምር ብን አልዓስ እና አቡ ሙሳ አልአሽዓሪን መረጡ መቻል። እነዚህ ለማስፈረድ የመረጣችሁት ምንድነው? ፍርድ ለአላህ ነው እንጂ የሰው ልጅ ሊፈርድ አይገባም። እኔል ሁክሙ ኢላ ሊላህ፣ ፍርድ ለአላህ ብቻ ነው። ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ምንድን ያሉ? هذه كلمة أريد بها كلمة حق أريد بها باطل የእውነት ንግግር ግን ባጢል የተፈለገበት ማለት። እኔል ሁክሙ ኢላ ሊላህ እውነት ነው፣ ዓላማው በውስጥ ያዘው ግን ምንድነው? ባጢል ነው። አላህ ሱብሓነሁ ወተዓላ ያወረደውን ቁርአን ሰዎች ናቸው የሚያናገሩት። አንብበው አላህ እንዲህ ብሏል ብለው መፍረድ የሚችሉት ሰዎች ናቸው እንጂ ቁርአኑ በራሱ ሰዎች መሃል ገብቶ አንተ ሐቀኛ ነህ አንተ ባጢል ነህ ሊል አይችልም። ቁርአን ሰው ነው የሚያናግረው ማለት ነው። ያንን ንግግር ሰው ነው የሚያናግረው፣ ያንን አያቱን ቁርአኑ እያነበበ ፍርድ የሚሰጠው። ነገር ግን እነሱ የፈለጉት ሌላ ስለሆነ አይሆንም ማለት። እዚህ እናንተ የሰውን ልጅ ማስፈረዳችሁ ኩፍር ስለሆነ ከእስልምና ወጥታችኋል ብለው አመፀው ወጡ ማለት። ከዛ በኋላ ያው ችግሩን ለመቅረፍና አብዱላህ ብን አባስ ሞክረው ነበር። የተወሰኑትን አሳምነው መለሷቸው። ወደ 4000 የሚሆኑ ይባላል። እምቢ ብለው በዛው ቀሩ። እነዛን ተዋጓቸው ማለት ነው። እንግዲህ የኸዋሪጅ አነሳሱ በዚህ መልኩ ነው ማለት ነው። ከዛ በፊት የነበረው ዑስማን ብን አፋን ላይ ማመጽ፣ እነዚህ ሁሉ ነገሮች እያሉ ነገር ግን እንደ ቡድን ተነስተው በዚህ ደረጃ ተቀናጅተው ከዓሊ ብን አቢ ጣሊብ ሰራዊት አመፀው ሐሩራ የምትባል ቦታ ላይ ተሰብስበው የራሳቸውን ቡድን የፈጠሩበት ነው። ከዛ በኋላ እያለ ይሄ ቀደርን ኢንካር የሚያደርጉ ሰዎች መጡ። ቀደር የሚባል ነገር የለም፣ አላህ ወሰነው የሚባል ነገር የለም። ማንኛውም አላህ ሱብሓነሁ ወተዓላ የወሰነውን ነገር ማወቅ የምንችለው አሉ በምንድን ነው? አላህ ሱብሓነሁ ወተዓላ ራሱ የሚያውቀው አሉ ምን ሲሆን ነው? ከተከሰተ በኋላ። ከመከሰቱ በፊት ግን አያውቀውም ብለው ተናገሩ። ይሄ የሰሃባዎቹ አብዛኛዎቹ ካለፉ በኋላ የተወሰኑ ሰሃባዎች በቀሩበት ወቅት ላይ ነው የነበረው እና አብዱላህ ብን ዑመር እና አብዱላህ ብን አባስ ሌሎቹም ማለት ነው። አብዱላህ ብን ዑመር ሲጠየቁ እንደዚህ የሚሉ አሉ፣ አልአምሩ ኡኑፍ
ክስተቶች ሁሉ በድንገት የሚከሰቱ ናቸው እንጂ አላህ አውቆ ከትቦ ፕላን አድርጎ ከዛ እንዲከሰት ሲፈልግ የሚከሰት አይደለም ብለው የሚናገሩ ሰዎች አሉ ተብለው ሲጠየቁ አብዱላህ ኢብኑ ዑመር ምንድን ያሉት إذا لقيت هؤلاء فعلمهم أني بريء منهم أنهم براء እነዚህን ሰዎች ካገኘህ አሳውቃቸው እኔ ከነሱ ነፃ ነኝ እነሱም ከኔ ነፃ ናቸው ከዛ በኋላ ያለው የራፊዳ ወይም ከዛ በፊት ራፊዳዎች ሺዓዎች ተከሰቱ የዓሊ የአህለል ቤት ወገነን የሚሉ ማለት እነዚህ ሰዎች በተለይ በአሁን ሰዓት ላይ ጥንቃቄ ልናደርግባቸው ይገባል ምክንያቱም ወደዚህ ወደ ሺዓ መንገድ የሚጣሩ በአማርኛ የሚጣሩ ዳዒዎች በርክተዋል አሁን ሰዓት አንድ ሁለት አይደለም የተከሰተ ያለው ብዙ ናቸው በአገራችን ላይ ኢትዮጵያ ውጭ ሊኖሩ ይችላሉ በአማርኛ እየሰበኩ ነው ያለው ምንድነው የሚሉት የኛ መዝሐብ የአህለል ቤት መዝሐብ ነው ይላል ያው ሙስሊሙን ለማታለል ማለት ነው የኢማም ሻፊዒ መዝሐብ እንዳለው የማሊኪያ መዝሐብ እንዳለው የሐነፊ መዝሐብ እንዳለው የኛ ደግሞ ምንድነው አሉ መዝሐብ አህለል ቤት ይባላል የአህለል ቤት መዝሐብ ብለው በዚህ ነው ሰውን የሚያጠና አህለል ቤት የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች መዝሐብ አላቸው የነሱን ነው የምንከተለው ሲባል ሰው ምን ይመስለዋል እውነት ይመስለዋል ከሁሉም ደግሞ እነዚህን ከምንከተል የአህለል ቤትን ብንከተል ይሻላል የሚል አይነት አስተሳሰብ እንዲይዝ ማለት ነው በሐቂቃ ግን የአህለል ቤት ጠላቶች ናቸው እነሱ አህለል ቤቶችን የሚወዱ ሳይሆን እኔ يعني የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች የልጅ ልጆቻቸውን በግልጽ የተናገሩት እናንተ የኛ ወገንተኞ የኛ ወገን ናችሁ ትላላችሁ እንጂ ዋና የኛ ጠላት እናንተ ናችሁ ይናገራቸው ሁሴን ኢብኑ አሊ ተገደለ ብለው አሁን ደረሳቸውን ሲመቱ ሁሴን እያሉ ሲያለቅሱ እንሰማለን በሐቂቃ ግን ሁሴን ኢብኑ አሊ እንዲገደል ሰበቡ እነሱ ናቸው መዲና ላይ በሰላም በተቀመጠበት ወደ ኢራቅ ጠሩት እኛ አንተን ነው የምንፈልገው እንድትመራን የምንፈልገው በሺዎች የሚቆጠሩ ደብዳቤዎች ላኩልን እውነት ሳይሆን አይቀርም ብሎ ሄደስ እሱ እዛ ከመድረሱ በፊት ያገሩ መሪ ኢራቅ ላይ ያለው ያገሩ መሪ ሰበሰባቸው ዋዕዛ አረጋላቸው ፕሮሚስ ገባላቸው ከኔ ጋር አብራችሁ መሆን አለባችሁ እኔ እንዲያርግላችኋለሁ ሲባሉ አይ በቃ ሐሳባችንን ቀይረን ሐሳባቸውን ቀይረው ቁጭ አሉ የላኩትን ደብዳቤ ሁሉ ረሱት ሁሴን ኢብኑ አሊ ከተማው ላይ ሲገባ ማንንም የለም ወደሱ የሚመጣም ሆነ የሚያቀባበል የሚያደርግለት ማንንም የለም ገና ከተማው ላይ ሊገባ ሲል ያው እነዛ ጠላቶቹ ከበቡት የዛኔም ቢሆን ምርጫ ሰጥቷቸዋል ቀጥታ ሄጄ አሚሩን ላናግረው አይሆንም ያው የሰራዊቱ እርምጃ ነው የሰራዊቱ አሚሩ ያንን አላዘዘም ሄጄ ላናግረው አይሆንም ወደ መዲና ልመለስ አይሆንም በዚሁ ሄጄ አንዱ የሙስሊም ድንበር ላይ ከሙስሊም ሰራዊት ጋር ተቀላቅዬ እዛው እየታገልኩኝ እድሜን በዛው ልጨርስ አይሆን ጨረሻ ላይ ያለው አማራጭ ከነዚህ ሰዎች ጋር መፋለም ነው ተፋለመ ተገደለ ሲገሉ ግን ምን አደረጉ አንገቱን ቆርጠው ይዘውት ሄዱ ለመሪው ያሳዩ ማለት ነው ያ ሁሉ ሲሆን መራብ መጠማት የሚበላ ነገር የለም ብዙ ስቃይ የደረሱበት ሁኔታ አለ ይሄ ሁሉ እንዲደርስ ግን ሰበቡ ማን ነው ሺዓዎቹ ራሳቸው የአህለል ቤት ደጋፊ ነን አህለል ቤቶች እኛ እንወዳቸዋለን ብለው ብዙ ሺህ ደብዳቤ ልከው የጠሩት ሰዎች ማለት ለዚህ ሰበብ የሆኑትና حتى ان عبد الله بن عمر ሌሎች ሰሃቦች መክረውት ነበር ያባትህ መሞት የወንድምህ መሞት ሰበብ እነሱ ናቸው አንተም ከሄድክ አይ ይሄ ሁሉ ሺህ ደብዳቤ ሲመጣ ሰው ሁለት መሰለ ሲሄድ ግን እውነታው ሌላ ነው ሐሳባቸውን ቀይረው ነበር እሱ ከተገደለ በኋላ ደግሞ ምን አሉ نحن التائبون ተውበት አርገናል ስለዚህ ሁሴን ኢብኑ አሊ በዚህ ቀን ተርቦ
ተጠምቶ ተሰቃይቶ አዝኖ ነው የሞተው። እዚህ እቺን ቀን እኛም በዚህ አይነት መልኩ ልናስባት ይገባል። እንደገና ተመልሰው አስገደሉት በኋላ ተመልሰው መተው ምናሉ መቃችን ቀን የሐዘን ቀን አድርገን እንሰላት። አላህ ነገር ደግሞ እሱ የተገደለበት ምንድነው? ሙሐረም 10 ላይ ነው፣ የአሹራ ቀን ነው ማለት። ስለዚህ ምን አገናኙ? አሹራ በመጣ ቁጥር እነሱ የሁሴን ኢብኑ ዓሊን መገደል ማውሻና ማስታወሻ ያደረጉት። ከዛ በኋላ ያው የሐዘን ቀን ብለው ሰው አንድ ሙስሊም እንዴት ነው እድሜ ልኩን የሚያዝነው? በሐቂቃ አንድ ሰው እኮ ሰው ሲሞትበት ምን ያህል ነው የሚያዝነው? በዛ ከተባለ 3 ቀን ነው። እንዲያውም እሱ የተባለው ሴቶች ነው። لا يحل لامرأة تؤمن بالله واليوم الآخر أن تحد فوق 3 أيام ከ3 ቀን በላይ ማዘን የለባትም ሴት ልጅ ሙስሊም የሆነ ሴት ኢላ ለዘውጅ ባሏ ሲቀር 4 አሽሁር ወ10 ይሄ ነው የተለየ። እድሜ ልኩን ሰው ያዝናል። ቢሆንስ ደግሞ ከሱ የላቀ ማን ነበረ? ከሱ የላቀ ወንድሙ አለ ሐሰን አለ። ከሱ የላቀ አባቱ አለ አሊ። የት አለ እስቲ? አመቱን ሙሉ የሚያዝኑት ለማን ነው? ደረት የሚመቱት ለማን ነው? ማዕተም ተብሎ ማለት ነው። ማዕተም ይላሉ። በየሳምንቱ የሚሰባሰቡባቸው ቦታዎች አሉ። የሺዓ መስጂድ ላይ ብትሄድ በየሳምንቱ ሴቶች ይሰበሰባሉ ጥቁር ለብሰው ያ አባ አብዱላህ ያ ሁሴን ያ ሁሌ ታሪኩ ይወራል። እንዲያርገውት በዚህ አሰቃይተውት አስጠምተውት አስርበውት ከዛ በኋላ ይጀምራል። ከዛ በላይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አሉ እነዚህ ሁሉ ሞት ምንም አልመሰላቸው የሁሴን ኢብኑ ዓሊ ብቻ። ተመልከት ያው ሸይጣን እንዴት አድርጎ ሰዎችን እንደሚያጠም ማለት። በዚህ መሰረት ሺዓዎች አነሳሳቸው መጀመሪያ ምንድነው? የፖለቲካ ጥያቄ ነው። ሲጀምሩ ዲን አይደለም። ሺዓ ሲጀምር ዲን እኮ አይደለም ፖለቲካ ነው የጀመረው ማለት። የመብት ጥያቄ ነው የመጀመሪያው ማለት እንጂ ኪታብ የለ ሱና የለ ሐዲስ የለ ምን የለ የላቸው ምንም ነገር ዲን የሚባል ነገር አልነበረም። ሲጀምር ምንድነው? ያው ሙስሊሙን መምራት የሚገባው አቡበከር ሳይሆን አልይ ነው የሚል ጥያቄ ነው መጀመሪያው ማለት። አሊ ኢብኑ አቢ ጣሊብ ይሄን ጥያቄ አላነሳም። አለማንሳት ብቻ ሳይሆን በአቡበከርም ዘመን በዑመርም ዘመን በዑስማንም ዘመን በተመደበበት ስራ ላይ ሁሉ ያለምንም ተቃውሞ ያለምንም ችግር ተወጥቷል። ስራውን ተወጥቷል። ጂሃድም ተሳትፏል። በመሪነት በሁሉም ነገር ላይ ተሳትፎ ውጤታማ ሆኗል። ለምን ታዲያ አልጠየቀም? አሊ ሐቁ ከሆነ ይሄ ሁሉ ምንድነው? ሙስሊሙን ለማምታታት ነው። እያለ ምን ሆነ? ከሁሴን መገደል በኋላ ያለ ዲን ሆነ ማለት። ይሄ ሰበኢያ የሚባሉት አሊ ኢብኑ አቢ ጣሊብን አንተ አላህ ነህ ከማለት የደረሱት ህዝቦች ተፈጠሩ። ከዛ እያለ እንግዲህ ቢድዓ በዚህ አይነት መልኩ ነው። ከዛ ቀደርን ኢንካር ማለት። ከዛ በኋላ እንደገና ማን መጣ? ስለዚህ ይሄ የሺዓ እምነት ጉዳይ እንዲሁ የአህለል ቤት እምነት ነው በሚል ሰዎችን እንዳያታልሉ ጥንቃቄ ማድረግ ያስፈልጋል። የአህለል ቤት እምነት አይደለም። ይሄ አብዱላህ ኢብኑ ሰብዕ አልየሁዲ የመሰረተው ነው። ለዚህ ደግሞ በዋናነት እየተንቀሳቀሰ ያለው የኢራን መንግስት በየአገሩ ማለት ነው። በየአገሩ ነው። ስለዚህ ይሄ ሊታወቅ ይገባዋልና በአገኘነው አጋጣሚ ሁሉ ከነዚህ ሰዎች ማስጠንቀቅ የግድ ይላል። በተለይ በአሁን ሰዓት ማለት ነው። ከዛ እያለ ያው ቢድዓ እየተስፋፋ እየተንሰራፋ እነ ጃዕድ ኢብኑ ድርሃም የሚባል ሰው መጣ። ይህ ሰው ደግሞ አላህ Subhanahu Wa Ta'ala ነብዩላህ ሙሳን አላናገረም። እንደዚሁም ነብዩላህ ኢብራሂምን ኸሊል አላደረጋቸው። ይሄ የፍጡራን ባህሪ ነው ብሎ ይንካራል። ከዛ ግን ያው አሁንም እነዚህ ሰዎች ብዙ ጊዜ ይሄንና እምነት አዲስ ቢድዓ ይዘው ሲመጡ እንዳልነው ምንድነው ውስጥ ለውስጥ አቅም በሌላቸው ሰዓት ውስጥ ለውስጥ ይሰራሉ። ወይም ገጠር ላይ ሄደው ማያውቀውን ሰው ያምታቱታል በየገጠሩ ማለት።
አሁንም እኮ ይሄ የቢድዓው የሽርካ ሽርኩ ነገር አብዛኛው የት ነው ያለው? ገጠር አካባቢ ላይ። ለምን ተው የሚላቸው የሚያስጠነቅቅ ነገሩን እያስተዋለ ይሄ ነገር እንዴት ሊሆን ይችላል የሚል የለም። በቃ ሁሉም በምኞት የሚሄድ ጃዕድ ብን ድርሃም ይሄንን እያወጀ ሰዎችን ሲቀሰቅስ ተያዘ። አብዱላህ አልቀስሪ የሚባል አሚር ዑለማዎች በሰጡት ፈትዋ መሰረት የውዱሕያ ቀን ግድያ ተፈረደበት። ከዛ ግን ከሱ ደግሞ ዋነኛ ተማሪ የነበረው ጃህም ብን ሰፍዋን የሚባል ነበር። ጃህም ብን ሰፍዋን ይሄን አቂዳ ይዞ እሱ ሲገደል ሲያይ ሸሽቶ ገጠር ገባ። ከዛ በዛ መሰረት ይሄንን እምነት ማስፋፋት ጀመረ። አላህ Subhanahu Wa Ta'alaን ባህሪ ኢንካር ማድረግ። አላህ ከአርሽ በላይ የለም፣ አላህ Subhanahu Wa Ta'ala ሰሚዕ አይደለም፣ በሲር አይደለም፣ እጅ የለውም። እነዚህን የመሳሰሉ የአላህን ባህሪዎች ማውገዝና አለመቀበል ማለት ነው። እዚህ ማንኛውም ይሄንን እምነት ይዞ የሚንቀሳቀስ ሁሉ የነዚህ የነጃህም ኢብኑ ሰፍዋን መንገድ ይዞ የሚጓዝ ነው ማለት ነው። እንደዚህ ያለ ቢድዓ እየተስፋፋ የሄደው ከዛ በኋላ እነ ሙዕተዚላ የሚባል ቡድን መጣ። ከዛ በፊት ወይም እንደዚህ ሙርጂዓ የሚባሉ ኢማን እና ስራ ምንም ግንኙነት የለውም። አንድ ሰው አመነ ማለት አመነ። ልክ ሲያምን ኢማኑ ምን ይሆናል? 100% ሙሉ ይሆናል። ከዛ በኋላ ደግሞ ከፍር ያለው ሲል ነው እንጂ ኢማኑ 100% እንደዛው ሆኖ ነው የሚቀርው። ምንም አይጎልም። ማዕሲያ ቢሰራ የታዘዘውን ነገር ቢተው እነዚህ ሁሉ ኢማኑን አይቀንሱበትም የሚል አቋም ይዘው መጡ። ከዛ ሙዕተዚላዎች መጡና ደግሞ እንደ ካፊርም አይደለም ሙስሊምም አይደለም በመሃል ሰፋሪ ነው የሚል እምነት ይዘው መጡ። እነዚህ ሁሉ በአብዛኛው የሚጋሩበት ምን ነጥብ አለ? የአላህን Subhanahu Wa Ta'ala ሲፋት ኢንካር ማድረግ። ኻዋሪጆችም ሙርጂዓዎችም ሁሉም ማለት አብዛኛዎቹ በጋራ የሚያምኑት ነገር የአላህን ሲፋት ተዕጢል ማድረግ ነው የሚታወቁበት ባህሪያቸው። ናም ይሄ ያው ራሱን የቻለ ሰፊ የሆነ ጥናትና ምንድነው እሱ ትንታኔ የሚያስፈልገው። ለዚህ የቢድዓ ሰዎች በእንደዚህ አይነት መልኩ ነው እየተስፋፉ የመጡት። ምን ይላሉ ሸኹ ረሂመሁላሁ ተዓላ فلم تزل الكلمة مجتمعة ከነብዩ ሰለላሁ ዐለይሂ ወሰለም በኋላም ቢሆን የሙስሊሞች ንግግር አቋማቸው ሁሉ አንድ ከመሆን አልተቆጠበም። والجماعة متوافرة على أحد الصحابة الأول የመጀመሪያው የሰሐባዎቹ ዘመን ላይ የነበሩት ሙስሊሞች ሁሉ በአንድ ጀማዓ ተስማምተው ይቀጥሉ ነበር። ومن بعدهم من السلف الصالح ከነሱ በኋላም ያሉት እንደዚሁ የሰለፉ الصالح በዚሁ አንድ ሆነው በመጓዝ ላይ ነበሩ ማለት ነው። حتى نبغت نابغة بصوت غير معروف ልክ የሆነ ቡድን ብቅ አለ ማለት ነው። ብቅ ምትል ቡድን መጣች። بصوت غير معروف የማይታወቅ ድምጽ ይዘው መጡ። ምን ማለት ነው? አዲስ እምነት ለሰው ለማስተዋወቅ ማለት ነው። وكلام غير مألوف ያልተለመደ የሆነ አዳዲስ ንግግርን ይዘው መጡ። ያ አንድ ሰው መንዚላ በይነ المنزلتين ካፊር ነው፣ አንድ ሰው ከባይር ከሰራ ይከፍራል የሚል ሰሃባዎች ሰምተው ማይተው ማያውቁ አዲስ መጣ ማለት ነው። የአህለል ቤት አቂዳ እያለ መናገር አለ አይታወቅም። አዲስ መጣ ማለት ነው። የማይታወቁ አዳዲስ ድምጾች ብቅ ብቅ ማለት ጀመሩ ማለት ነው። في أول إمارة المروانية في القدر ይሄ እንግዲህ ያው ቀደር ላይ የተከሰተውን ነገር እያነሱ ነው ማለት ነው። የመርዋንያ የሚባለው ስልጣን የነዚህ በተወሰነ የኢራቅና የቱርክ ወይም ቱርክና ሱሪያ አካባቢ ያሉ የህዝቦች ናቸው እና የራሳቸው የሆነ መምለካ ኖሯቸው እዛ አካባቢ ላይ ያስተዳድሩ የነበሩ ህዝቦች ናቸው። በእነሱ ኢማራ ዘመን ሰዎች ተከሰቱ። ምን አይነት ሰዎች? ፊል ቀደር በቀደር ላይ የሚናገሩ ሰዎች።
وتتكلم فيه حتى سئل عبد الله ابن عمر እነዚህ በቀደር ላይ መፈላሰፍ አላህ አልአምሩ ኡኑፍ ክስተቶች ሁሉ በድንገት የሚከሰቱ ናቸው አላህ ያውቃቸዋል የሚባል ነገር የለም የሚሉ ሰዎች በተከሰቱ ጊዜ حتى سئل عبد الله بن عمر ተጠየቁ ማለት ነው فروى له عن رسول الله صلى الله عليه وسلم الخبر ከነብዩ صلى الله عليه وسلم በቀደር ጉዳይ የመጡትን ዘገባዎች ሁሉ አስተላለፈ بإثبات القدر قدرن የሚያረጋግጡ والإيمان به በቀደር ማመንን وحذر من خلافه ከዛ ተቃራኒ የሆነውን አስጠነቀቀ ማለት وأن ابن عمر ممن تكلم بهذا أو اعتقده بريء منه وهم براء منه عبد الله بن عمر ምን አለ እነዚህን ሰዎች ስታገኝ ንገርልኛል ይሄንን አይነት አቋም ያዘው ሁሉ ወይም እንደዚህ አይነት ንግግር የተናገረ ሁሉ አብዱላህ ኢብኑ ዑመር ምንድነው በሪኡ ሚንሁ ከሱ የጠራ ነው ወሁም براء منه እነሱም ደግሞ ከአብዱላህ ኢብኑ ዑመር የጠሩ መሆናቸውን አሳውቅ የሚል አቋም ያዘ وكذلك عرض على ابن عباس وابي سعيد الخدري لك እንደዚሁ አብዱላህ ኢብኑ አባስ ዘንድ አቢ ሰዒድ الخدري ዘንድ وغيرهما ሌሎችም ዘንድ ይሄ ሐሳብ ሲቀርብ فقال له مثل مقالته ተመሳሳይ የአብዱላህ ኢብኑ ዑመር አይነት ንግግር ነው የተናገሩት وسنذكر هذه الاقاويل باسانيدها እነዚህ ንግግሮች ኋላ ላይ ያው ዋናው ኪታብ ሲገባ ከነሰነዱን ዘረዝራለን والفاظها ቃላቶቹንም ጭምር في المواضع التي تقتضيه ان شاء الله بالله فقد ያ ቦታው ሲደርስ የምናስቀምጠው ምንናገረው ይሆናል ما تعرضت له القدريه من العلماء والحكام ከዑለማዎችና ከሁካሞች ቀደሪያዎች የደረሰባቸው ወይም የተጋፈጡበት ነገር ማለት ثم انطمرت هذه المقاله وانجحر من اظهرها في جحره በዚህ መሰረት ምን ሆነ ይሄ ንግግር እየከሰመ ሄደ እንደዚሁም ወደ መጣበት ወደ ጉድጓዱ ተሰብስቦ ገባ وصار من اعتقدها جليس منزله የዚህን አይነት አቋም ያዘ ሁሉ ቤቱ ቁጭ አለ ማለት ከቤቱ የማይወጣ አፈረ ሰው ፊት እንዳይቀርብ እንዳይተው ደግሞ በሰውነት ውስጥ የተሰራጨ እምነት ነው ተተጃራ بهم الكلب كتجارى بهم الاهواء كما يتجارى بهم الكلب እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ከለብ የሚባል በሽታ አለ አንዴ ሰውየውን ከያዘው በሰውነት ውስጥ ነው የሚሰራጨው ማለት ልክ እንደዚህ ነው ሰዎች ይመጣሉ አሉ አህዋ ቢድዓ ምን ያደርጋል ውስጣቸው ገብቶ በየደም ስራቸው ውስጥ የሚሰራጭባቸው መተው አይችሉ ስለዚህ ምን ይሆናሉ ቤታቸው ቁጭ ተደብቀው አንገታቸውን አቀርቅረው ይጓዛሉ وخبأ نفسه في السرداب ራሱን የተለያየ መሸሸጊያ ቦታ ላይ ደብቆ ተቀመጠ ከልመይት في قبره ልክ የሞተ ሰው በቀብር ውስጥ እንደተደበቀ خوفا من القتل والصلب እንዳይገደሉ እንዳይሰቀሉ ማለት ነው والنكال والسلب من طلب الائمه لهم አይማዎቹ እነሱን ያሰሷቸው ስለሆነ መሪዎቹ ሙስሊም መሪዎች ማለት ነው ባገኙአቸው አጋጣሚ ሁሉ ለቅጣት እንደሚዳርጓቸው ስለሚያውቁ ተደበቁ ማለት ይሄ ነው እኛ አሁን እዚሁ ሀገራችን ላይ ራሱ እንመለከት በአንድ ወቅት ላይ ሰው የቢድዓን አመለካከት ይዞ አደባባይ መውጣት ያፍር ነበር ተውሂድ ተስፋፍቶ ሰው የጀማዓት الإخوان المسلمين አባል ሆኖ ሰዎች ተደብቀው ነበር የሚንቀሳቀሰው በድብቅ እንዳይጋለጡ ማለት ነው ዛሬ ደግሞ የኢኽዋን ነኝ ብሎ በድፍረት የሚናገር ሰው መጣ ሁኔታው ባመቻቸላቸው ቁጥር አህል ቢዳዎች እንደዚህ ናቸው ይደበቃሉ ሁኔታዎች ሲመች በአደባባይ ይወጣሉ ሙስሊሙ ኡማ በነቃና በበቃ ጊዜ ምን ይሆናሉ አንገታቸውን አቀርቅረው ተደብቀው ውስጥ ለውስጥ ብቻ የሱና ዳዕዋ ተስፋፍቶ ባለበት ጊዜ نعم
وخبأ نفسه في السرداب كالميت في قبره خوفا من القتل والصلب والنكال والسلب من طلب الآئمة لهم لإقامة حدود الله عز وجل فيهم. يا الله حد بالنسو لما قم مسلم مريس لم يفلقاتشو مالت ياسساتشو سلونه. وقد أقاموا في كثير منهم أبزان يوچون من دزي من أرقوان حد قوموا باتشوال. ونذكر في مواضعه أساميهم النزين حد قوموا باتشون የእነዚህ አይነት ሐሳብ ይዘው የተደበቁ ያሉትን ሁሉ በቦታው ላይ ከነሰማቸው እምናነሳው ይሆናል አሉ ሸኹ። وحث العلماء على طلبهم እንደዚሁም ዑለማዎቹም እነዚህ ሰዎች ተፈልገው እንዲያዙ ፍርድ ይሰጡባቸው ይሆናል። وامروا المسلمين بمجانبتهم ሙስሊሞችም ከነሱ እንዲርቁ ትዕዛዝ አስተላልፈው ነበር ዑለማዎች። ونهوهم عن مكالمتهم እነሱን ጭራሽ እንዳያናግሯቸውም ዑለማዎች ከልክለው ነበር። والاستماع اليهم የነሱን ትምህርት መሐደራቸውን የሚያስተላልፉት የሚናገሩትን ንግግር እንዳይሰሙ። والاختلاط بهم ከነሱ ጋር እንዳይቀላቀሉ لسلامة أديانهم ዲናቸውን ለመጠበቅ ሲሉ። وشهروهم عندهم بمن تحلوا من آرائهم الحديثة እንደዚሁም በአደባባይ ያጋለጧቸውና ህዝቡ ዘንድ እንዲታወቁ አረጋቸው። ይሄ እንግዲህ በ416ኛ ሂጅሪያ ላይ የተጻፈ ነው ያ ጀማዓ። እዚህ ስማቸውን አስፈላጊ ከሆነ የቢድዓ ሰዎች አጥማሚ የሆኑ ሰዎች ስማቸው ተነስቶ መነገሩ ወንጀል አይደለም ማለት ነው። ስማቸውን አንስቶ በአደባባይ እንዲሁም ለህዝብ ማሳወቅ ነገር ተጠንቀቋቸው፣ አመለካከታቸው ይሄ ነው ተብሎ። ነገር ግን የነዚህ ሰዎች ቢድዓቸው ምን እንደሆነ በግልጽ ተነግሮ መሆን አለበት ማለት ነው። ምን ተጠነቀቃቸው ለምንድን ነው የሚለው የሰሩት ጥፋት ይሄ ነው ተብሎ በግልጽ ይሄን አይነት እምነት ይዘው መጥተዋል፣ የሙስሊሙን እምነት የሚያበላሽ ነገር ተብሎ በግልጽ በአደባባይ መነሳቱ ይሄ ከሸሪዓ አንፃር ጥፋት አይደለም ማለት ነው። ሐሜተኛ ተብሎ አንድ ሰው ሐሜተኛ ነው የሚያስብልም አይደለም ማለት ነው። እዚህ ወይስ وشهروهم عندهم علماء ሁሉ አጋልጠዋቸዋል። بمن تحلوا من آرائهم الحديثة ያመጡት አዲስ የሆነ አመለካከት ومذاهبهم الخبيثة ቆሻሻ የሆነችው መዝሐባቸው خوفا من مكرهم ከነሱ ሴራ ከመስጋት የተነሳ أن يضلوا مسلما عن دينه ሙስሊሙን ከዲኑ እንዳያጠሙት ማለት ነው። بشبهات وامتحان የተለያዩ ሹብሃዎችን በአይምሮ ውስጥ እየጨመሩ እየፈተኑት ማለት أو بزخرف قول من لسان ወይም ምላሳቸውን አጣፍጠው አስውበው እንዳይሸልሙላቸው ማለት ነው። وكانت حياتهم كوفات እነዚህ ሰዎች ምን ሆኑ ማለት ነው? በዚህ ደረጃ ተዋርደው ህይወታቸው እንደሞት እስከሚቆጠር ድረስ ተረሱ ማለት ነው። የሞተ ሰው እኮ ነው። እነዚህ ሰዎች እዚህ ደረጃ ደረሱ። حياتهم كوفات። ዛሬ ደግሞ ምናየው ምንድነው? የአህለል ቢድዓ ሚዲያ ተሰጥቶት ና ተከራከር ይላል። ተከራከር ነው አዳምጡ። ያው ዛሬ ክርክር አለ፣ ውይይት አለ፣ እገሌና እገሌ ሊወያዩ። ማን? የቢድዓ ሰው። እኛው በራሳችን ሰይፍ አንገታችን ላይ እናደርጋለን። ከዛ በኋላ ለአመታት ሲነገረን ሙሐደራ ስናዳምጥ ደርስ እንማርበት የነበረው የአቂዳ ጉዳይ እነዚህ ሰዎች በሚያመጡት ሹብሃ አንድ ሰው መፍረክረክ ይጀምራል፣ ግራ ይጋባል፣ ወደ ታች መውረድ ይጀምራል። ይሄ ነው እንግዲህ አሁን እነዚህ የቢድዓ ሰዎች በዘመኑ በዚህ ዘመን ላይ እየተጠቀሙ ያለው ሙስሊሙ ያልነቃበት ነገር ይሄ ነው። ውይይት ክርክር ሲባል አንዳንዱ በቃ ዝም ብሎ ዘሎ ይገባል። ያ አኺ ዲን አይደለም እኮ ዲን በእንደዚህ አይነት መልኩ አይደለም። መማር ከፈለገ አንድ ሰው ሙሐደራዎች አሉ፣ የዲን ኪታቦች የሚሰጡ አሉ። ያንን መማር ከፍ ብሎ የፈለገው ደረጃ ላይ መድረስ ይችላል በዕልም። ነገር ግን ቁጭ ብሎ ክርክር ማዳመጥ ያ አኺ ስራ ፈታን ስራ የፈታ ሰው ነው እኮ እንደዚህ የሚያደርገው። እኛ ይሄንን ጊዜ ለምን ነው የምታባከነው? አላህ ዘንድ ያስጠይቃል። ሰዎች ባጢልን ይዘው ኑ ተከራከሩኝ። ቢድዓ እኮ ያለቀለት ነገር ነው። እኛ ዘንድ ቢድዓ ለመሆኑ እንጠራጠራለን? የሚጠራጠር ሰው አለ? ኩሉ ቢድዓቲን ضላላ የሚለው የሚጠራጠር ሰው አለ? እዚህ ኩሉ ቢድዓ ضላላ አይደለም ብሎ አንድ ሰው ኑ ተወያዩኝ ተከራከሩኝ ሲል ምን ፍለጋ ነው እዛ ምን ሄዶኛ?
ምን ለመስማት ምን ለማዳመጥ? ስለዚህ ባረከላሁ ፊኩም ይሄ ነው የሰለፎች አቋም ማለት ነው። እነዚህ ሰዎች ከመረሳታቸው የተነሳ ሀያቱም ከወፋት እንኳን ሚዲያ ሰጣቸው ተወያዩ ለመባል ሰላማዊ ውይይት መከባበር የታየበት በጣም የሚገርም ውይይት ብሎ ያሸበርቃታል። ያ አኺ አህለል ቢድዓ ምን ክብር አለው? የቢድዓ ሰው እኮ ክብር የለው። መቅ ኑና ተከራከሩ እንዲህ ነው የሚለው። የኔ ቢጤም ደግሞ ጃሂሉ ያመነበትን ነገር አፍረክርኮ ለመጣል እስቲ ያው በቃ እውቀት አለኝ እያለ ነው አሳምኑት። ለምን ትፈራላችሁ ምናምን ይላል። የምንፈራውማ ላንተ ነው ነው የሚፈራው። ሰውየው እኮ ምንም የለውም የታወቀ ነው። የባጢል ሰው ባጢል ነው፣ ምንም የለም እጃቸው ላይ ምንም የለም። ሙፍሊስ ናቸው እኮ አህለል ቢድዓ ሙፍሊስ ማለት ምንም የለም እጃቸው ላይ። ወይ አፈቀላጤዎች ንግግራቸውን ማሳመር የሚችሉ ናቸው፣ ወይንም ደግሞ የያዙት ሽቡሃት ነው። በአሁን ዘመን እያለ ምንድነው እሱ በሸይኹል ኢስላም ተይሚያ ዘመን ከዛም በፊት ከዛም በኋላ ያሉ አህለል ቢድዓዎች የሚናገሩትን ሽቡሃ በአንድ ላይ ሰብስበው አንድ ኪታብ አዘጋጅተውላቸዋል። በአንድ ወቅት ላይ የተከሰተ የነበረ ሽቡሃ ያንንም በሌላ ወቅት ላይ በሌላ ዘመን ላይ የተፈጠረውን ሽቡሃ ሁሉ በጠቅላላ ሰብስበው በአንድ ላይ ያሳፍዙታል ማለት ሽቡሃዎችን ያሐፍዛል። እኔ ቢጠው ደግሞ አንዳንዱ እነዚህ ሽቡሃዎች ሰምቷቸው ማያውቅ ኩሉ ቢድዓትን ضلاله ነው እንወያያለን ና ይለውና ይመጣል። ልክ አንዱን ሽቡሃ ሲያነሳለት ይደነግጣል፣ የሚለው ነገር ይጠፋዋል። ከዛ ራሴን ወገቤን ብሎ ጥሎ ይሄዳል። እነዚህ አደባባይ ላይ ለማዳመጥ የመጡት ሁሉ ምን ሆኑ? ለዚህ ሰውዬ ሰለባ ሆኑ። ይሄ የኢኽዋን ሙስሊሚን ሴራ ነው፣ መጠንቀቅ አለብን። እነዚህ ኢኽዋኖች በአሁን ሰዓት እያሴሩ ያለው ነገር ትልቅ ነው። አህል ሱናዎችን ለመጋፈጥ ማለት ነው። አህል ሱና ዓላማቸው ስልጣን ነበር። ሲሉ ስልጣን ከእጃቸው ወጣ፣ ባዶ እጃቸውን ቀሩ። ይሄ ቁጭት ምን አረጋቸው? በቃ አሁን ያለን ሚዲያ ነው፣ በሚዲያ እንስራ። እዚህ ስቴፕ ባይ ስቴፕ ያደረጉት ፕላን ትልቅ ነው። ከምን ጀመሩ? ከሙዚቃ ጀመሩ። ከዛ በኋላ ቢድዓ፣ ከዛ እያሉ በአቂዳ ጉዳይ ላይ መጥተው ደግሞ ሊያወያዩ ነው። ይሄ ሁሉ ለምንድን ነው? ሙስሊሙን ለማፍረክረክ ማለት። ተመልከት ምን ለማለት የኢኽዋኖች የሰሩት ፕላን ነው። በዚህ ብቻ የሚያቆም አይደለም። ከሙሐረማት አልሐምዱሊላህ አላህ ሱብሓነሁ ወተዓላ ፋሽል አረጋቸው። በዛም ፈሸል ባዷቸውን ቀሩ። ተራው ህብረተሰብ ራሱ እንዴት ሙዚቃ ሐላል ትላላችሁ? ሙዚቃ የሚያዳምጠው ራሱ አይቀበልም። እነሱ ይወረድባቸው ያልጠበቁት ነገር ሆነ ማለት። ከዛ ደግሞ ያው ባደረጉት ፕላን መሰረት ደግሞ ምን አመጡ? አሁን የቢድዓ ጉዳይ ከዛ እያለ ይመጣል። የአቂዳ ጉዳይ ይመጣል አይቀርም። በአቂዳ ጉዳይ ደግሞ ኑና ተወያዩ ይባላል። መድረክ ይከፈትና ተውሂድ እና ሽርክ፣ አሟቶችን መገዛት፣ አሟቶች ይሰማሉ አይሰሙም እንወያይ ይሉሃል። ደግሞ ይመጡና አይቀርም። ከዛ በኋላ ይሰማሉ አይሰሙም ስትወያይ አሟቶች ይረዳሉ አይረዱም እየተባለ በአደባባይ ሰውን ውዥንብር ውስጥ ለመክተት ፕላን ተደርጎ የመጣ ነው። ይህን አውቆ መጠንቀቅና ማስጠንቀቅ ያስፈልጋል ማለት ነው። ወካነት ሐያቱሁም ከወፋት ወአህያኡሁም ዐንደ الناس ከልአምዋት። እነዛ ያልሞቱት በህይወት ያሉትም ሰዎች ዘንድ እንደምን ተቆጠሩ? እንደ ሙታን ተቆጠሩ። አልሙስሊሙነ ሚንሁም ፊ ራሓ፣ ሙስሊሞች ምን ሆኑ? እረፍት አገኙ ከነሱ ማለት ነው። ወአድያኑም ፊ ሰላማ፣ ዲናቸው ሰላማዊ ሆነ። ወቁሉቡሁም ሳኪና፣ ውዥንብር ውስጥ መግባት መጨነቅ የለም፣ ልባቸው ተረጋጋች። ወጀዋሪሑሁም ሃዲአ፣ አካላቶቻቸውን በዒባዳ ላይ ብቻ እንዲሆንና የተረጋጋ እንዲሆን ሆነ ማለት ነው። ወሃዛ ሒነ ካነ ልእስላሙ ፊ ነዳራ፣ ይሄ የሆነው መቼ ነው? ኢስላም
በማበብ ላይ ባለበት ጊዜ ወኡሙሩል ሙስሊሚን ፊ ዚያዳ የሙስሊሞች ጉዳይ በመጨመርና በማደግ ላይ ባለበት ወቅት ነው ማለት ነው። ከዛስ በኋላ ظهور الاتجاه العقلي አሁን ደግሞ ፍልስፍና መጣ ማለት ነው። فمضت على هذه القرون ماضون الأولون والآخرون حتى ضرب الدهر ضرباته ይሄ فمضى على هذه القرون በዚሁ መንገድ ላይ እነዚህ የቢድዓ ሰዎች ሁሉም ተዋርደው በህይወት ያሉት እንደሙታን ተቆጥረው ይሄ ሁሉ ከሆነ በኋላ ብዙ ዘመናት አለፉ ብዙ ክፍለ ዘመን አለፈ ማዱን الأولون والآخرون የመጀመሪያዎቹ የመጨረሻዎቹ አለፉ حتى ضرب الدهر ضرباته ከዛ በኋላ ዘመን እያለፈ ከአመት አመት እያለፈ ሲሄድ وأبدى من نفسه حداثته وظهر قوم أجلاف ከዛ በኋላ ጊዜው እያለፈ ሄዶ አዳዲስ ክስተቶች መከሰት በሚጀምሩ ሰዓት ህዝቦች መጡ እንደገና ምን አይነት ህዝቦች زعموا أنهم لمن قبلهم أخلاف ምን ብለው መጡ ከኛ በፊት ለነበሩት ሰዎች እኛ ምትኮች ነን ብለው ወደعوا أنهم أكبر منهم في المحصول እኛ ግን በእውቀት በሕክማ በጥበብ ከነሱ በላቀ መልኩ የመጣነን አሉ وفي حقائق المعقول የሎጂክ ጉዳዮችን እውነታ ጠልቀን የገባንበት እኛ ነን አሉ وأهدى إلى التحقيق ነገሮችን አረጋግጦ እውነተኛውን ነገር በማምጣት ላይ ከነሱ እኛ ወደ ትክክለኛው አቋም ይሄድነናል واحسن نظرا منهم في التدقيق ነገሮችን ጥልቅ ውስጥ ገብቶ ውስጥ ምስጥራቸውን በማወቅ ላይ እኛ የተሻልነናል وأن المتقدمين تفادوا من النظر لعجزهم ቀደምቶቹ ደካሞች ስለነበሩ ምን ሆኑ ይሄንን ትኩረት ሰጥተው ማየትን አቃታቸዋል ورغبوا من مكالمتهم እነሱን ከመናገር ምን ሆኑ ራቁ لقلة فهمهم ግንዛቤያቸው ያነሰ ስለሆነ وأن نصرة مذهبهم في الجدال معهم በክርክር መذهባቸውን መርዳት ከነሱ ጋር ሆኖ ሳለ ማለት حتى أبدلوا من الطيب خبيثا በዚህ መሰረት ምን ሆኑ ሽቶን ወይም ምርጡን ነገር በቆሻሻ ቀየሩት ومن القديم حديثا ቀደምት እምነት የነበረውን የሰለፎቹን በአዲስ ቀየሩት وعدلوا عما كان عليه رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም የነበሩበትን ነገር ሁሉ ትተው ተዘነበሉ وبعثه الله عليه الله የላከባቸውን መንገድ ትተው ማለት وأوجب عليه دعوة الخلق إليه الله سبحانه وتعالى እሳቸውን ዋጅብ ያደረገባቸው ሰውን እንዲጣሩ ዋጅብ ያደረገባቸውን ነገር እንዲተው ማለት وامتن على عباده إتمام نعمته الله سبحانه وتعالى ጸጋውን ያሟላላቸው የፈጸመባቸው እንደሆነ የተመጻደቀበትን ነገር ትተው ተዘነበሉ ማለት ነው إتمام نعمته عليهم بالهداية إلى سبيله ودس منجد بممرات مال فقال تعالى الله من على واذكروا نعمة الله عليكم وما أنزل عليكم من الكتاب والحكمة يعظكم به أستوصوا على الله سبحانه يا الله سأجان بنان تلي أستوصوا بنان تلي الله كسأجاوس من دنو بنان تلي أورد الله شو كتاب እንደዚሁም ሐዲስ ሕክማ يعظكم به لمكراچو በዛ ሊገስጻችሁ ማለት ነው فوعظ الله عز وجل عباده بكتابه الله سبحانه وتعالى ባሪያዎቹን በኪታቡ ገሰጻቸው መከራቸው وحثهم على اتباع سنة رسوله نبي صلى الله عليه وسلم سنة مكة لي أنساساتهم وقال في آية أخرى بل إلى آية لي من على ادعو تتأرى إلى سبيل ربك ودقيته منقد بالحكمة والموعظة الحسنة بحكمة بتأببنا بملكام قصاصي مكر مالتنا لا بالجدال والخصومة
ፈረጊቡ ዐንሃ በክርክር አይደለም በጭቅጭቅ አይደለም። ስለዚህ ይህንን ራቁ ጠሉት። ወዐወሉ ዐላ ገይሪሂማ ወደ ሌላ መንገድ ዞሩ ማለት ነው። ወሰለኩ ቢአንፉሲሂም መስለከል ሙድሊን ይህንን የአላህ መንገድ የነቢ ሰለላሁ ዐለይሂ ወሰለም መንገድ ከመከተል ይልቅ የአጥማሚዎቹን መንገድ ተጓዙ ማለት ነው። ወኻዱ መዐል ኻኢዲን ከሚሰምጡት ጋር በጥመት ውስጥ ሰመጡ ማለት። ወደኸሉ ፊ መይዳኒ አልሙተሐይሪን እነዛ ግራ የተጋቡ ሰዎች የገቡበት ሜዳ ላይ ገቡ እነሱም ማለት ነው። ወብተደዑ ሚነል አድለቲ ማ ሁወ ኺላፉል ኪታቢ ወሱና ቁርአንና ሐዲስ ያልሆነ ከቁርአንና ሐዲስ የሚቃረንን ማስረጃ ብለው ይዘው መጡ። ረግበተን ሊልገለባ ለማሸነፍ ብለው ማለት ነው፣ በክርክር ለማሸነፍ። ወቃህሪል ሙኻሊፊን ሊልመቃላ ንግግራቸውን የሚቃረነውን ሁሉ ለማንበርከክ ሲሉ ማለት ነው። ثم اتخذوها دينا ይሄ ነበር መጀመሪያው። ከዛ ግን ምን አድርጉት? ዲን አድርገው ያዙት። واعتقادا እምነት አድርገው ያዙት። بعدما كانت دلائل الخصومات والمعارضات ይሄ የፍልስፍና ጉዳይ ዝም ብሎ አንዱ ከአንዱ ጋር የመቃረን የውይይትና የክርክር ማስረጃ የነበረውን የዲን አደረጉት ማለት ነው። وضللوا من لا يعتقد ذلك የነሱን ይሄንን አካሄዳቸውን በፍልስፍና ላይ መሰረት ያደረገ እምነታቸውን ያልተቀበለ ሙስሊም ሁሉ ምን አረጉት? ከመንገድ አስወጡት። ጠማማ ነው ብሎ ማለት ነው። وتسموا بالسنة والجماعة نعم ሙስሊሙ ራሳቸው ምን ብለው ሰየሙ? እኛ ነን አህሉ ሱና አህባሽ እንዲላል ነው። ተመልከት፣ ምንም ማስረጃ ከቁርአን ጋር ማስረጃ ሳይኖረው እኛ አህሉ ሱና ወልጀማዓ አህሉ ሱና ወልጀማዓ ማለት አሽዓሪያና ማቱሪዲያ ነው እያለ ሲፎክር ተሰማል። ይሄ እኮ ነው ሐቂቃው። وتسموا بالسنة والجماعة ومن خالفهم እነሱን የተቃረነውን ደግሞ وسموه بالجهل والغباوة ጃሂል ነው ምንም አያውቅም እያሉ በዛ ምን አደረጉት? ምልክት ሰጡት ማለት ነው። فأجابهم إلى ذلك من لم يكن له قدم في معرفة السنة ይህን የተቀበለው ማን ነው ታዲያ? فأجابهم إلى ذلك ይህን ጥሪያቸውን የተቀበለው من لم يكن له قدم في معرفة السنة የነብዩ ሰለላሁ ዐለይሂ ወሰለም ሱና የማያውቀው ሁሉ የነዚህ ሰዎች ንግግር ማረከው ማለት ነው። ولم يسعى في طلبها የነብዩ ሰለላሁ ዐለይሂ ወሰለም ሱና ለመማር ያልተሯሯጠ የሆነ ሰው ሁሉ لما يلحقه فيها من المشقة ሱናን ለመማር ሱናን ተግባራዊ ለማድረግ ምን አለው? ልፋት አለው። ያንን ልፋት ላለመጋፈጥ ሲል ማለት ነው። وطلب لنفسه الدعة والراحة ምቾትን እረፍትን ለራሱ መርጦ ሱናን ላለመማር ተግባራዊ ላለማድረግ ይሄንን ምርጫ የወሰደው ሁሉ ለዚህ ሰለባ ሆነ ማለት ነው። واقتصر على اسمه የእስልምና ስሙን ብቻ ይዞ ብቻ የተቀመጠ ማለት ነው። دون رسمه የእስልምናን ገጽታዎቹን ሳይቀበል ወይም ሳይተገብር ማለት ነው። لاستعجال الرئاسة ስልጣን ፍለጋ ومحبة اشتهار እውቅናን ፍለጋ الذكر عند العامة ሰዎች ዘንድ እገሌኮ የኛ ወኪል ነው እገሌኮ የኛ ተወካይ ነው እምነታችንን በስነ ስርዓት የሚጠብቅልን ለመባል ማለት ነው። والتقلب بإمامة أهل السنة وجعل دأبه الاستخفاف بنقلة الأخبار أزي والتقلب بإمامة أهل السنة يا أهل السنة إمام كمهن زورو مالت محبة اشتهار الذكر عند العامة والتقلب بإمامة أهل السنة يا أهل السنة مري لمبال مالت وجعل دأبه الاستخفاف يسو زوتر سرا من هنا تعالى ما قالل ما انقاشش بنقلة الأخبار يا نبي صلى الله عليه وسلم حديث يتشكموتن وتسهيد الناس سوتشن دقمو ماراك هنا سرا ችላ እንዲሉ አንየተደየኑ ቢልአثار የነብዩ ሰለላሁ ዐለይሂ ወሰለም ሱና ይዘው በዛ ዲናቸውን ተግባራዊ እንዳያደርጉ ማጥላላት ሆነ ስራው ማለት لجهل بطرقها የሱናውን መንገድ ስለማያውቀው وصعوبة المرام بمعرفة معانيها የሱናውን ትርጉም አውቆ ሐዲሱን ተረድቶ
በዛ ላይ መሯሯጥና መታገል ስለሚከብደው ማለት ነው። ወቁሱሪ ፈህሚሂ ግንዛቤ ያጠረ ስለሆነ ማለት አመዋቂዕ ሸሪዓቲ ሚንሃ ፈላስፋ የሚባለው እኮ በጣም የመጠቀ ፈላስፋ ነው የሚባለው። ቁርአንና ሐዲስ ሲመጣ ይጨንቀዋል። ስለዚህ ነው እኮ ምን ያሉት አንድ ሰው ትልቅ ደረጃ በፍልስፍና ትልቅ ደረጃ ላይ መድረስ ከፈለገ ቁርአንና ሐዲስን ይተው ያሉት ማለት ነው። እንደዚሁም ይኸው እነዚህ አሻሪዎች የሚባሉት ማለት ነው ምንድን ያሉት ቁርአንና ሐዲስ ዛሂሩን መረዳት ማለት ዋናው የኩፍር ምንጭ እሱ ነው እስከ ማለት የደረሱበት ነው። በኪታባቸው ነው የሚያዘግቡት። መዋቂዕ ሸሪዓቲ ሚንሃ ይሄ ሱና ከሸሪዓ ጋር ያለውን ትስስርና ያለውን ደረጃ ለመገንዘብ ስለ አቃተው ማለት ነው። ወሩሱም ተደዩን ቢሃ በሱና ላይ ተደዩን ማድረግ ሱናን እንደ ዲን ይዞ ተግባራዊ ማድረግ የሚለው ነገር ሐታ ዓፈት ሩሱሙ አሸራዒ አሸሪፋ ታላቋ የሸሪዓ መስመሮች ሁሉ እስከሚጠፉና እስከሚታበሱ ድረስ ማለት ወመዓኒ ልእስላም ልቀዲማ ቀደምት የሆነው የእስላም ትንታኔ እስከሚጠፋ ድረስ ወፉቲሐት ደዋዊኑ ልአምሳሊ ወሹበህ ይሄ የተለያየ ምሳሌዎችና ሹብሃዎች መዝገብ እስከሚከፈት ድረስ ወጡየት ደላኢሉ ልኪታቢ ወሱና የኪታብና የሱና ማስረጃዎች ተጠቅልለው እስከሚቀመጡ ድረስ ወይም እስከሚርቁ ድረስ ወንቀረደ መን ካነ የተደየኑ ቢሑጀጅሃ ሊልአኽዚ ቢስቃ ታማኝ የሆነውን ለመያዝ ማስረጃዎቹን ይዞ እንደ ዲን ለመያዝ የሚፈልግ ሰው ሁሉ ምን እስከሚሆን ድረስ እስከሚጠፋ ድረስ ማለት ወየተመሰከ ቢሂማ ሊአظነ ያኒ በጉጉት ያንን አጥብቆ ለመያዝ የሚፈልግ ሰው መያዝ እንደማይችል እስከሚሆን ድረስ ምን ሆነ ታብሶ ጠፋ ማለት ነው። ወየሱነ ሰምዐሁ ዐን ሃዚሂ ልቢድዕ ልሙሕደሳ ከነዚህ አዳዲስ ቢድዓዎችና አዳዲስ ግኝቶች ጆሮውን ለመጠበቅ የሚፈልግ እስከማይችል ድረስ ደረሰ ማለት وصار كل من أراد صاحب مقالة وجد على ذلك الأصحاب والأتباع እያንዳንዱ አዲስ ንግግር ይዞ የሚመጣው ሁሉ ምን ሆነ ለሱ የሚሰማለትና የሚከተለው ሰው ጓደኞችን አገኘ ማለት ነው። وتوهم أنه ذاق حلاوة السنة والجماعة بنفاق بدعته በፈጠረው ቢድዓ እና ማስመሰል የሱናን ጥፍጥና የቀመሰ መስሎ እስከሚታየው ድረስ ማለት وكلا أنه كما ظنه أو خطر بباله ይሄ ሊሆን አይችልም እሱ ባሰበው መንገድ አይደለም ማለት ነው። أو خطر بباله በልቡ ባሰበው ወይም በገመተው መንገድ አይደለም። إذا أهل السنة لا يرغبون عن طرائقهم من الاتباع ولو نشروا بالمناشير ይሄን ያልገባው እሱ ማለት ነው። إذ ምክንያቱም ማለት أهل السنة ማለት لا يرغبون عن طرائقهم ከሱና መንገዳቸው የሚርቁ የሚሸሹ አይደሉም። من الاتباع ከመከተል የሚሸሹ አይደሉም፣ የሚወገዱ አይደሉም። ولو نشروا بالمناشر በመጋዝ እንኳን ቢቆራረጡ ማለት ነው። ولا يستوحشون እንዲሁም የሚደናበሩ ግራ የሚጋቡ አይደሉም። لمخالفة أحد بزخرف قول من غرور የሚያታልል የተሸላለመ የተዋበ ንግግር ይዞ ለመጣው ሁሉ ዲናቸውን ተተወሰኑ የሚከተሉ አይደሉም። አው يضرب أمثال زور የቅጥፈት ምሳሌዎችን ለሚያመጣ ሁሉ ጆሮ የሚሰጡ አይደሉም። አህል ሱና ይሄን ያላወቀው ኑ ተወያዩኝ፣ ኑ ስሙኝ፣ አዳምጡኝ ያለ ተለያየ ሁሉም የራሱን ንግግር ይዞ ይመጣል። አህል ሱናዎች ግን ምንድናቸው? ከዚህ ሁሉ የጠሩ ናቸው። የፈለገ ንግግር ይዞ ቢመጣ ገና ከንግግሩ ያውቁታል። አፉን ሲያላውስ ምላሱን ወደዛ ወደዚህ ሲያደርግ ይሄ ሌላ ነገር ነው። ማንም ሊሰማው ይችላል። አህል ሱናዎች አይሰሙ። ተራው ሱና ያልገባው ግን አጃቢ ሊሆን ይችላል። ነገር ግን የሱና ሰዎች ይሄንን አያረጉምና ይሄን አለማወቁ ነው ማለት ነው።
ናም ኢንሻአላህ ይህንን ከኢሻ በኋላ እንቀጥላለን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه صلى الله وسلم على نبينا محمد وعلى آله وصحبه